ትናንት በተደረገው ኢትዮጵያ ፕሪሚየር ሊግ የ5ኛ ሳምንት ጨዋታዎች የተለያዩ ውጤቶች ተመዝግበዋል። ኢትዮጵያ ቡናን ከፋሲል ከነማ ጋር ያገናኘው ጨዋታ በኢትዮጵያ ቡና 1-0 አሸናፊነት ሲጠናቀቅ ኮንኮኒ ሃቪዝ ብቸኛዋን ግብ ለኢትዮጵያ ቡና ማስቆጠር ችሏል። መቻልን ከአርባ ምንጭ ከተማ ጋር ያገናኘው ጨዋታ በመቻል 1-0 አሸናፊነት ተጠናቋል። ሽመልስ በቀለ የመቻልን የማሸነፊያ ግብ አስቆጥሯል። የኢትዮጵያ ፕሪሚየር ሊግ የ25ኛ ሳምንት ጨዋታዎች ዛሬም ቀጥለው ሲካሄዱ ኢትዮጵያ መድን ከአዳማ ከተማ ቀን 9 ሰዓት ላይ፣ ድሬዳዋ ከተማ ከኢትዮ ኤሌክትሪክ ምሽት 12 ሰዓት ላይ ይጫወታሉ። ትናንት በተደረጉ የኢትዮጵያ ሴቶች ፕሪሚየር ሊግ የ1ኛ ሳምንት ጨዋታዎች የተለያዩ ውጤቶች ተመዝግበዋል። ቂርቆስ ክፍለ ከተማን ከአዳማ ከተማ ጋር ያገናኘው ጨዋታ በቂርቆስ ክፍለ ከተማ 2-0 አሸናፊነት ሲጠናቀቅ፣ ሐዋሳ ከተማ ከኢትዮጵያ ንግድ ባንክ ጨዋታቸውን 1-1 በሆነ ውጤት አጠናቋል። መቻልን ከኢትዮ ኤሌክትሪክ ያገናኘው ጨዋታ ያለምንም ግብ ተጠናቋል። የኢትዮጵያ ሴቶች ፕሪሚየር ሊግን ኢትዮጵያ ንግድ ባንክ በ51 ነጥቦች ሲመራ፣ ሐዋሳ ከተማ በ41 ነጥብ፣ ሲዳማ ቡናና ልደታ ክፍለ ከተማ በ38 ነጥቦች ይከተላሉ። ትናንት በተደረጉ የአውሮፓ ሻምፒየንስ ሊግ ጨዋታዎች የተለያዩ ውጤቶች ተመዝግበዋል። የአውሮፓ ሻምፒየንስ ሊግ የሩብ ፍጻሜ ሁለተኛ ዙር ጨዋታውን በቪላ ፓርክ ያደረገው አስቶን ቪላ ፔዥን 3-2 በሆነ ውጤት ማሸነፍ ቢችልም በድምር ውጤት 4-5 ተሸንፎ ከውድድሩ ውጭ መሆኑ ተረጋግጧል። ቦሩሲያ ዶርትሙንድ በሲግናል ኢዱና ፓርክ ባርሴሎና አስተናግዶ 3-1 በሆነ ውጤት ማሸነፍ ሲችል ሴሮ ግራሲ ሃትሪክ መስራት ችሏል። ውጤቱ በቦሩሲያ ዶርትሙንድ አሸናፊነት ቢጠናቀቅም ባርሴሎና በድምር ውጤት 5-3 በማሸነፍ ወደ ግማሽ ፍጻሜ ማለፉን አረጋግጧል። የአውሮፓ ሻምፒየንስ ሊግ የሩብ ፍጻሜ የመልስ ጨዋታዎች ዛሬም ቀጥለው ሲካሄዱ ኢንተር ሚላን ከባየር ሙኒክ፣ ሪያል ማድሪድ ከአርሰናል ምሽት 4 ሰዓት ላይ የሚያደርጓቸው ጨዋታዎች ይጠበቃሉ። አድማጮች፣ የአራዳ ደቂቃ ስብስብ የስፖርት ርዕሰ ወሬዎች እነዚህ ነበሩ።